ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 5 ሁለተኛ ቪዲዮአችን ነው። በዚህኛው ቪዲዮአችን እንግዲህ በዋናነት ትኩረት አድርገን የምንመለከተው በዚህ ቪዲዮ እንግዲህ አሁን በመጀመሪያው ቪዲዮአችን ላይ ስለ አርክ ምንነት፣ ስለ አንግል ምንነት፣ ታይፕስ ኦፍ አንግልስ፣ ኢንስክራይድ አንግል፣ ሴንትራል አንግል እና አርኮችን ደግሞ ሜጀር አርክ፣ ማይነር አርክ፣ ሰሚ ሰርክል ምናምን ብለን አይተናል በተለያየ መልኩ። አሁን ደግሞ በሁለቱ መካከል ያለውን መስተጋብር ወይም ደግሞ በሁለቱ መካከል ያለውን ሪሌሽን እንመለከታለን ማለት ነው። እዚህ ጋር ምንድነው ሴንትራል አንግል ኤንድ ኢንስክራይድ አንግል የሚለውን ኢንስክራይድ አንግል የሚለውን ሁለቱን አስታርቀን እናያለን ማለት ነው። እነኚህ ከአርክ ጋር ያላቸውን ሪሌሽን እንግዲህ በሴናሪዮ ላስቀምጠላችሁ with different conditions ማለት ነው። የመጀመሪያው እንግዲህ ምንድነው ይሄው የመጀመሪያው እዚህ ጋር ሴንትራል አንግል ኦ አለ ዲሲ ሲሳን አንግል እንደዘን ኤቢ እዚህ ጋር ምን ትረዳላችሁ? ቴታ ብንለው ይሄንን ሜጀር አንግል ኤኦቢ ነው የምንለው። ኤኦቢ ማለት በሌላ ነገር ቴታ ማለት ነው። ምን አይነት አንግል ነው ይሄ? ሴንትራል አንግል። ይሄ ሴንትራል አንግል ኢንተርሰፕት ያደረገው አርክ አርክ ቴታ ወይም ሴንትራል አንግል ኢንተርሰፕትስ ቴታ ኢንተርሰፕትስ ማይነር አርክ ኤቢ ማለት ነው። ኤቢ ደግሞ ምንድነው? እንደምታዩት አርክ ነው። ምን አይነት አርክ ነው? ማይነር አርክ ነው። ሰብቴንድ አድርጎታል። ኦኬ ኢንተርሰፕት አድርጎታል። አሁን ስለ ሁለቱ የአንግል ሜጀር ስንመጣ ምንድነው የሚነግረን? አንደኛው ኮንዲሽን ሜጀር ኦፍ ቴታ which is equal to measure of what አርክ ኤቢ ማለት አንግል ሜጀር ኦፍ አርክ ኤቢ ጋር እኩል ነው። ኦኬ ካቶ ፉል ሮቴሽን 360 ነው ስላለ እንግዲህ ከዚህ እስከዚህ ያለው ከዚህ አርክ እቺኛዋ ማይነር አርክ ማለት ነው። ከኤስ ከቢ ያለችው ማይነር አርክ እና የዚህኛው የሴንትራል አንግሉ መጠን በአንግል ሜጀር ስናደርገው እኩል ናቸው። ኦኬ ይሄንን በደንብ መረዳት ይኖርባችኋል። ኤግዛምፕል እስኪ አብረን እንዲህ እዚህ ጋር ምንድነው የሚላችሁ? ይሄው የተሰጣችሁ ኤግዛምፕል እዚህ ጋር ሴንትራል አንግል ኦ አለ። እዚህ ጋር ሴንትራል አንግል ኤክስ ተሰጥቷችኋል እዚህ ጋር። ከዛ ደግሞ እዚህ ጋር ኤ አለ፣ እዚህ ጋር ቢ አለ። ከኤስ ከቢ ያለው አርክ ደግሞ ስንት ላይ ተሰጠን? 82 ዲግሪ ተሰጥቶናል። ኤክስን ፈልጉ ነው የተባላችሁት። አሁን እዚህ ጋር ምንድነው መረዳት ያለባችሁ? ኤክስ ምንድነው? ሴንትራል አንግል ነው። ኤቢ ደግሞ ምንድነው? ኤቢ ማይነር አርክ ነው። ልብ አድርጉ። ከእንደገና ደግሞ በሁለቱ መካከል ያለው ሪሌሽን ምንድነው? ኤክስ ኢንተርሰፕትስ ኤክስ ኢንተርሰፕት አድርጎታል። ማንን? አርክ ኤቢን ኢንተርሰፕት አድርጎታል አይደል እንዴ? ስለዚህ ይሄ ሴንትራል አንግሉን ያቀፈው አርክ ኤቢ ነው። ወይም ደግሞ ሴንትራል አንግሉ አርክ ኤቢን ኢንተርሰፕት አድርጎታል ብለን ገልጸዋለን። ስለዚህ በሁለቱ መካከል ያለው ሪሌሽን ምንድነው ከተባለ ኢኳል ናቸው። እዚህ ጋር እንግዲህ እንደነገርኳችሁ ሴንትራል አንግሉና የአርኩ መጠን ምንድነው ብያችኋለሁ? ኢኳል ናቸው ሁልጊዜ። ስለዚህ የኤክስ ዋጋ ስንት ይሆናል ማለት ነው? 82 ዲግሪ ይመጣል ማለት ነው። እኩል ናቸው። የኤክስ ዋጋ 180 ዲግሪ 82 ዲግሪ ይመጣል። ሴንትራል አንግል is the measure of the central angle is equal with the measure of the arc which intercepts it ማለት ነው። which intercepts it ይሄን አንደኛው ካራክተሪስቲክስ ይሄ ነው። ይሄን ማወቅ አለባችሁ። the first important ሐሳብ አንደኛው ይሄ ነው። ወደ ሁለተኛው ሐሳብ እንሄዳለን። ወደ ሁለተኛው ሐሳብ ስንሄድ አሁን ደግሞ ምንድነው በቅድም ያየነው በአርኩና በሴንትራል አንግሉ መካከል ነው። አሁን ደግሞ if an inscribed angle and central angle intercept the same arc አሁን ደግሞ ሁለት አንግሎችን ወሰዱ። ምንድነው የሚላችሁ? ለምሳሌ ይሄኛው ደግሞ
ሶሪ ይሄው እዚህ ጋር ማን አለ? ሴንትራል አንግል አለ። ኦኬ ሴንትራል አንግል እዚህ ጋር ደግሞ ኢንስክራይብድ አንግል አለ። ሶሪ here it is so ይሄ ሴንትራል አንግላችን ነው። ደሴ ሁለተኛው ይሄኛው አንግል አለ። አሁን እዚህ ጋር ምንድነው የምታዩት? ይሄን አንግል ለምሳሌ ቴታ ልበለው፣ ይሄኛውን አንግል ደግሞ ቤታ ልበለው። ኦኬ ሁለቱም እንግዲህ ኢንተርሰፕት የሚያደርጉት አርክ ሁለቱም ቤታ ምን አይነት አንግል ነው የሚፈጠረው? ቨርቴክሱ ኦን ዘ ሰርክል ስለሆነ ኢንስክራይብድ አንግል እንለዋለን። ይሄኛው ኢንስክራይብድ አንግል ኦኬ። ቴታ ደግሞ ምን አይነት አንግል ነው? ቴታ ደግሞ ሴንትራል አንግል፣ ሴንተር ላይ ስለሆነ አንግሉ የተፈጠረው ሴንትራል አንግል ነው። እነኚህም በደንብ ተረዱ። ከዛ በኋላ በተመሳሳይ መልኩ ቤታ ቴታም ሁለቱም ምን ያደርጋሉ? ኢንተርሰፕት እዚህ አርክ ዋት አርክ ኤቢ እዚህ ጋር የምታዩት ይሄኛውን አርክ ማለት ነው። ሁለቱም አንድን አርክ ሰብቴንድ ያደርጋሉ። ወይም ደግሞ ሁለቱ አንግሎች ቴታም ቤታም የታቀፉት በዚህ አርክ ነው ማለት ነው። ሰብቴንድድ ባይ ዲስ አርክ ቦዝ አንግልስ ኦኬ። ኢንተርሰፕትስ ዚ አርክ ኤቢ አርክ ኤቢ ሁለቱም ኢንተርሰፕት ያደርጋሉ በኩል መጠን ማለት ነው፣ በተመሳሳይ መልኩ። ስለዚህ ያኔ ምን ብለን መናገር እንችላለን? ኦኬ ቅድም ባየነው መሰረት ሜጀር ኦፍ ቴታ የቴታ ዋጋ ከማን ጋር እኩል ነው ብለናል? ሜጀር ኦፍ አርክ ኤቢ ጋር እኩል ነው ብለናል አይደል እንዴ? ቅድም ይሄ ነው። አሁን በቴታ እና በቤታ ዋጋ መካከል ምንድነው ያለው ሪሌሽን ካላችሁ ሁለት ሪሌሽን አለ። ሴንትራል አንግል ቴታ እኩል ሁለት ታይምስ ነው ከቤታ ጋር የቤታ እጥፍ ነው ቴታ የቤታ ምንድነው እጥፍ ነው 2 ታይምስ ነው። ይሄ 50 ከሆነ ይሄ 100 ይሆናል። አሚን ይሄ ቤታ 50 ከሆነ ቴታው 100 ይሆናል። ቤታ 100 ከሆነ ቴታ 200 ይሆናል። እጥፍ ነው የሚሆነው ማለት ነው። ይሄ ማለት በሌላ አነጋገር ደግሞ ምን ማለት ነው? ቤታ የቴታ ግማሽ ነው ማለት ነው። ኦኬ ቤታ ወይም ደግሞ ኢንስክራይብድ አንግሉ ምንድነው ይለናል? የሴንትራል አንግሉ ሃፍ ነው ወይም ደግሞ ግማሽ ነው ይለናል። ሴንትራል አንግሉ ሃፍ ነው ወይም ደግሞ ግማሽ ነው ይለናል ማለት ነው። ስለዚህ እነኝህን ሶስት ነገሮች በደንብ አድርጋችሁ መረዳት ይኖርባችኋል። እስኪ በምሳሌ እንየው። በምሳሌ እንየው። ለምሳሌ እዚህ ጋር ምንድነው የሚለው? እዚህ ጋር ፊገር ተሰጥቷቸዋል። እዚህ ፊገር ላይ እንግዲህ ምንድነው የተሰጣችሁ? እዚህ ጋር አንድ ሴንትራል ኢንስክራይብድ አንግል አለ። ስንት ነው? 75 ዲግሪ ነው ሜጀር የሚያደርገው። አር እዚህ ጋር ፒ አለች። እዚህ ጋር ማን አለ? ኦ አለ። እዚህ ጋር ሴንተራችን ነው። ኦኬ ሶችኛዋል ፒሲ 75 ነች። እዚህ ጋር ደግሞ ሴንትራል አንግላችን አለ፣ አይታወቅም። እሱ ቴታ በለው ቴታ ነው አናውቀውም። ፒኪው አያችሁ። አሁን ማን የጠየቅነው? ቴታ ስንት ነው ነው የጠየቅነው። አሁን ምን ሰጥቶናል? እዚህ ጋር ማወቅ ያለባችሁ ሜጀር ኦፍ አንግል ፒአርኪው አንግል ፒአርኪው ማለት የትኛው አንግል ማለት ነው? ይሄ ማለት ነው። ስንት ነው? 75 ዲግሪ። ይሄ ምን አይነት አንግል ነው? ኢንስክራይብድ አንግል ነው። ልብ አድርጉ፣ ኢንስክራይብድ አንግል ነው። ሁለተኛው ማን ነው?
ሜጀር ኦፍ አንግል ፒኦኪው ይሄ ደግሞ ማነው? ቴታ ማለት ነው። ምን አይነት አንግል ነው ይሄ? ሴንትራል አንግል ነው። ሴንትራል አንግል ነው። ከዛ እዚህ ላይ የምንረዳለን። ሌላ ምን መረጃ ተሰጥቶናል? አንግል ፒአርኪው ኤንድ አንግል ፒኦኪው ሁለቱም ኢንተርሰፕትስ ዘ ሴም አርክ አንድ አይነት አርክ ነው ኢንተርሰፕት የሚያደርጉት። ዛትስ ኮልድ ፒኪውን ማለት ነው። ኦኬ ይሄን አርክ ፒኪውን ሁለቱም ዘ ሴም አርክ ፒኪው አይደል እንዴ? ፒኪውን ሁለቱም ሰብቴድ ያደርጋሉ። ይሄ ስለዚህ እንደዛ ከሆነ ደግሞ ምን ብለናል? ቅድም ምን ብለናል? ሜጀር ኦፍ ሴንትራል አንግል የሴንትራል አንግሉ ሜጀር ምንድነው የሚሆነው? ኩናል 2 ታይምስ ሜጀር ኦፍ ኢንስክራይብድ አንግል ነው ብለናል። ኢንስክራይብድ አንግል ነው። ኦኬ ወይም ደግሞ ገልጹና ሜጀር ኦፍ ኢንስክራይብድ አንግል ሃፍ ኦፍ ሴንትራል አንግል ነው። ስለዚህ የተጠቅነው ማንን ነውና ሴንትራል አንግል ነው። ሴንትራል አንግሉ ደግሞ 2 ታይምስ ነው የማ የኢንስክራይብድ አንግሉ። ለምን? ሁለቱም የታቀፉት በአንድ አይነት አርክ እስከሆነ ድረስ ወይም ደግሞ ኢንተርሰፕት ያደረጉት አንድ አይነት አርክ እስከሆነ ድረስ። ስለዚህ ቴታ ሜጀር ኦፍ ሴንትራል አንግል ማለት ቴታ ነው። ኩናል 2 ታይምስ ሜጀር ኦፍ አንግል ማን ነው የሚሆነው? ፒአርኪው አንግል ፒአርኪው የሱ ሁለት እጥፍ ይሆናል። ሶ ሁለት ሲባዛ ሜጀር ኦፍ አንግል ፒአርኪው ደግሞ እዚህ ጋር ፒአርኪው ስንት አግኝተናል? 75 ዲግሪ 75 ዲግሪ አግኝተናል። ሁለት ሲባዛ በ75 150 ዲግሪ ይመጣል ማለት ነው። ቴታ ወይም ሴንትራል አንግሉ 150 ዲግሪ ይመጣል ማለት ነው። ሶ እንደዚህ አድርገን በቀላሉ ማወቅ እንችላለን። ስለዚህ ቅድም ያየነው ሪሌሽን ምንድነው? ሁለተኛው ሪሌሽን ሴንትራል አንግሉና ኢንስክራይብድ አንግሉ በአንድ አይነት አርክ በሚታቀፉበት ሰዓት፣ እዚህ ጋር ደግሞ ሴንትራል አንግሉና ያቀፈው አርክ መጠን እኩል ናቸው ብለናል። ሰው ሁለተኛው ደግሞ ያየነው ሴንትራል አንግሉና ኢንስክራይብድ አንግሉ በአንድ አይነት አርክ ሲታቀፉ ደግሞ ሴንትራል አንግሉ የኢንስክራይብድ አንግሉ እጥፍ ነው ወይም ደግሞ ኢንስክራይብድ አንግሉ የሴንትራል አንግሉ ግማሽ ነው ብለናል። ሶስተኛው ሴናሪዮ ሶስተኛው ኮንዲሽን ደግሞ ምንድነው? ሶስተኛው ኮንዲሽን የሚነግራችሁ ደግሞ ምንድነው? ኢንስክራይብድ አንግሎች ሁለት ወይም ከዛ በላይ የሆኑ ኢንስክራይብድ አንግሎች ደግሞ ቢኖሩ ከዛ በፊት እዚህ ጋር አንድ ምሳሌ ልጨምርላችሁ። ሌት ሚ አድ ዋን ሞር ኤግዛምፕል። ምንድነው የሚላችሁ? እዚህ ጋር ይታያችኋል። ሴንትራል አንግል አለ፣ እዚህ ጋር ኢንስክራይብድ አንግል አለ። ኤክስ እንለዋለን። ሴንተሩ ላይ ኦን ዘ ሰርክል ስለተፈጠረ ኢንስክራይብድ አንግል ቢ ነች እቺ። እዚህ ጋር ደግሞ ሴንትራል አንግል አለ። ኦ ላይ ሴንተሩ ላይ የሚፈጠር ሴንትራል አንግል ግን እዚህ ጋር በደንብ ተረዱ። ይሄ አንግል ደግሞ ሴንትራል አንግል ይባላል። ሶ ይሄኛው 82 ዲግሪ ተሰጥቶናል እና ይሄን ቴታን በለው። ሶ እዚህ ጋር ኤ አለ፣ እዚህ ጋር ሲ አለ። ሶ የተጠቅነው ማንን ነው? ሴንትራል አንግሉ እና ኢንስክራይብድ አንግሉ ፈልጉ ነው። ፋይንድ ዘ ቫልዩ ኦፍ ኤክስ ነው የተባለው። ፋይንድ ዘ ቫልዩ ኦፍ ኤክስ። ሶ እዚህ ጋር የመጀመሪያው እንግዲህ ቴታ ኤክስ ምን አይነት አንግል ነው? ኢንስክራይብድ አንግል ነው። ኤክስ ኢንስክራይብድ አንግል ነው። ቴታ ምንድነው? ሴንትራል አንግል ነው። ሴንትራል አንግል እነኝን ተረዱ። አሁን ኤክስ እና ቴታ ደግሞ ሁለቱም ኢንተርሰፕትስ እዚህ አርክ ሁለቱም አንድ አይነት አርክ ነው ኢንተርሰፕት የሚያደርጉት። ዛትስ ኮልድ ኤሲ አርክ ኤሲን ኢንተርሰፕት ያደርጋሉ። ስለዚህ ሴንትራል ሰው እዚህ ጋር እንግዲህ ምንድነው የምንረዳው? ሁለቱም በአንድ አይነት አርክ ታቅፈዋል ማለት ነው። አርክ ኤሲ እንግዲህ እንደምታዩት አርክ ኤሲ እንግዲህ ሁለቱንም አንግሎች አቅፎ ይዟል ማለት ነው። ሴንትራል አንግሉንም እንደምታዩት እና ኢንስክራይብድ አንግሉንም። ስለዚህ የመጀመሪያው በሴንትራል አንግሉና በአርክ መካከል ያለው ግንኙነት ምንድን ነው? ሪሌሽን ቢትዊን ሴንትራል አንግል ኤንድ አርክ፣ በአርኩ መካከል ያለው ዝምድና ወይም ግንኙነት ምንድን ነው ስትሉ እኩል ናቸው ሜጀር የሚያደርጉት።
ስለዚህ ሴንትራል አንግል ሜጀር ኦፍ ሴንትራል አንግል ከማን ጋር እኩል ነው? ሜጀር ኦፍ አርክ ጋር እኩል ነው። ሜጀር ኦፍ ኦኬ ሜጀር ኦፍ አርክ ጋር ከአርኩ የአንግል ሜጀር ጋር እኩል ነው። ስለዚህ ሜጀር ኦፍ ሴንትራል አንግል ማን ብለነዋል? እኛ እዚህ ጋር ቴታ ብለነዋል። ቴታ which is equal እሱ ሶ ሜጀር ኦፍ አርክ ደግሞ የአርኩ ደግሞ ሜጀር ሰጥቶናል። እዚህ ጋር 82 ሰጥቶኛል። 82 ዲግሪ። ስለዚህ ሴንትራል አንግሉን አወቅኩ ማለት ነው። አሁን ሌላኛው ደግሞ ምንድነው በሁለተኛ ደረጃ የማየው ሪሌሽንሺፕ ቢትዊን ሴንትራል አንግል ኤንድ ኢንስክራይብድ አንግል ነው። በሁለቱ መካከልስ ያለው ዝምድና ምንድን ነው የሚለውን ነው። ስለዚህ ምንድን ነው ማረጋገጥ ያለብኝ እዚህ ጋር ሴንትራል አንግሉ ቴታ ነው፣ ኢንስክራይብድ አንግሉ ደግሞ ኤክስ ነው። ኦኬ ነገር ግን ሁለቱም ምን ተደርጓል? ኢንተርሰፕትስ ሴም አርክ ሴም አርክ ሁለቱንም አቅፎ የያዘው አርክ አንድ አይነት ነው እንደምታዩት። እንደዛ ከሆነ በመካከላቸው ያለው ዝምድና ምንድን ነው ብለናል? ሴንትራል አንግሉ እዚህ ጋር እንግዲህ ምን ብለን አስቀምጠናቸዋል አይደል? ለያይተን ይሄ ሴንትራል አንግል ነው። ኤክስ ደግሞ ኢንስክራይብድ አንግል ነው። ኢንስክራይብድ አንግል ነው። ከእንደገና ምን ብለናል? ሁለቱም ኢንተርሰፕት የሚያደርጉት አንድ አይነት አርክ ነው፣ ወይ ደግሞ ሁለቱም የታቀፉት በአንድ አይነት አርክ ነው። በዛን ሰዓት ያላቸው ዝምድና ምንድን ነው? ቴታ 2 ታይምስ ኤክስ ነው። ኦኬ ቴታ ምንድነው? ሴንትራል አንግሉ ሁሉ ጊዜ የኢንስክራይብድ አንግሉ እጥፍ ነው፣ ወይም በሌላ አነጋገር ኤክስ የሴንትራል አንግሉ ግማሽ ነው እንደማለት ነው። ስለዚህ ሴንትራል አንግሉን ደግሞ ወጠናል። አሁን የቀረ ማን ነው? ኤክስ ነው አይደል የምንፈልገው። ስለዚህ ኤክስ ስኩዌር 1/2 ታይምስ ዋት ቴታ ደግሞ ስንት አግኝተናል? እዚህ ጋር ቴታን ወይም ሴንትራል አንግሉን አግኝተናል 82 ዲግሪ። 82 ሲባዛ በአንድ ሁለተኛ ማለት በሌላ አነጋገር ለ2 ሲካፈል እንደማለት ነው። ስለዚህ ስንት ይመጣል ማለት ነው? ይሄ 41 ዲግሪ ይመጣል ማለት ነው። 41 ዲግሪ የኤክስ ቫልዩ ይመጣል ማለት ነው። እንደዚህ አድርገን በቀላሉ ዲተርማይን ማድረግ እንችላለን፣ ካልኩሌት ማድረግ እንችላለን። በሴንትራል አንግል እና በኢንስክራይብድ አንግል መካከል እንግዲህ ያለው ዝምድና ይሄ ነው። ሶስተኛው በኮንዲሽን ሴናሪዮ ደግሞ ምንድን ነው? አሁን ምን አይተናል ማለት ነው? ሴንትራል አንግሉ ከአርኩ ጋር፣ ኢንስክራይብድ አንግሉ ደግሞ ከሴንትራል አንግል ጋር ያላቸው እና ሁለቱ ከአርክ ጋር ያላቸውን ዝምድና አይተናል። አሁን ደግሞ ሁለት ወይም ከዛ በላይ የሆኑ ኢንስክራይብድ አንግሎች ቢኖሩንስ? ኦኬ ይሄኛው ደግሞ ሪሌሽንሽፕ አመንግ ኢንስክራይብድ አንግልስ፣ በኢንስክራይብድ አንግሎች መካከልስ ምን አይነት ዝምድና ያለው? ሁለት ወይም ከዛ በላይ የሆኑ ኢንስክራይብድ አንግሎች ቢኖሩኝና እንደምታዩት እንግዲህ ይሄ እዚህ ጋር ላምጣላችሁ። ዚስ ሰርክል እዚህ ጋር ምን አለ? ሴንተራችን አለ። እዚህ ጋር ምን አለ? አንድ ኢንስክራይብድ አንግል አለ። ኦኬ እዚህ ጋር ደግሞ ሌላ ኢንስክራይብድ አንግል አለ። አሁን አሁን እዚህ ጋር ሁለት ኢንስክራይብድ አንግሎችን እዚህ ጋር ችኛዋን ቴታ ልበላት፣ ችኛዋን ደግሞ ቤታ ልበላት። ኤ ቢ ሲ እና ዲ አያችሁ፣ እዚህ ጋር ሁለት ኢንስክራይብድ አንግሎች አሉ። አንግሎቹ እንግዲህ ማማናቸው ቴታ እና ቴታም ምን አይነት አንግል ነው? ኢንስክራይብድ አንግል። ኦኬ ቤታም ምን አይነት አንግል ነው? ኢንስክራይብድ አንግል።
ከእንደገና እዚህ ጋር ምን እንረዳለን? ቴታ ኤንድ ቤታ ቦዝ ሁለቱም ማለት ነው ኢንተርሰፕት ዚ አርክ ዋት አርክ ቢሲ ኢንተርሰፕት ያደርጋሉ። አርክ ቢሲ ወይም ደግሞ አርክ ቢሲ ኢንተርሰፕት ያደርጋሉ። ይሄ ማለት ምን ማለት ነው? እንደምታዩት እንግዲህ ሁለቱንም አቅፎ የያዘው አርክ ይሄ አርክ ነው። አርክ ቢሲ ስላችሁ ይሄኛው ማለት ነው። ኦኬ ሶ ሁለቱንም አንግል ቴታንም አንግል ቤታንም አቅፎ የያዘው አርክ ይሄ ነው። ይሄ አርክ ነው ማለት ነው። ስለዚህ ሁለት ወይም ከዚህ በላይ አሁን እነኚህ ሁለት አንግሎች ሁለት ኢንስክራይብድ አንግሎች ነው ወሰድኩት። አንግሎቹ 3 ሊሆኑ ይችላሉ። they may be 4 or they may be 5 any number of inscribed angles if they share the same arc the subtended up, okay, their angle measure will be always the same. okay so እዚህ ጋር ምን ብለን መናገር እንችላለን? ሁሉ ጊዜ ቴታ which is equal to ቤታ ይሄ ነገር ከተሟላ ሁለት ወይም ከዛ በላይ የሆኑ ኢንስክራይብድ አንግሎች በአንድ አይነት አርክ ከታቀፉ የሚኖራቸው የአንግል ሜጀር ሁልጊዜ ተመሳሳይ ነው ወይም ደግሞ አንድ አይነት ነው ማለት ነው። ኦኬ ይህንን በደንብ መረዳት ይኖርባችኋል ማለት ነው። ምሳሌ እነዚህ ሶስቱን ኮንዲሽኖች እንግዲህ አይተናል። እስኪ አሁን እንግዲህ ከሶስቱ አጣምረን እንግዲህ አንዳንድ ጥያቄዎችን እንሰራለን። ለምሳሌ እዚህ ጋር አንድ ጊቭን አለ። ይሄ ነው። እዚህ ጋር ሴንተራችን አለ። ሴንተር ኦ በዚህ የሚያልፍ አንድ አርክ አለ። እዚህ ጋር የሚመጣ ጆሲ ሰው ይሄ አንድ አንግል አለ። እዚህም ጋር አንድ አንግል አለ። እዚህ ጋር አንድ አንግል አለ። ይሄ ኤክስ ነው። ይሄ ኤ፣ ይሄ ቢ፣ ይሄ ሲ፣ ይሄ 85 ዲግሪ ተሰጥቶናል። ይሄ 32 ዲግሪ ተሰጥቶናል። ይሄ ዲ ነው። ከዛ በኋላ ምንድነው የሚለን? what is the measure of angle CBX የተባላችሁ ይሄን አንግል ማለት ነው። ይሄን አንግል ፈልጉ የተባለው። ስለዚህ እንዴት ነው የምንፈልገው ይሄን አንግል ነው። ስለዚህ ይሄን ጥያቄ ለመስራት እንግዲህ ጊብናችን በሁለት መልኩ ማየት አለብን። እንዴ እንደምታዩት እዚህ ጋር እንደምታዩት ይሄ ራይት አንግል ትሪያንግል የሚፈጥርላችሁ ሁኔታ አለ። ትሪያንግል ራይት አንግል አይደለም ግን ትሪያንግል ይፈጥርላችኋል። እና ሌላኛው ደግሞ እዚህ ጋር የምትረዱት ነገር ምንድነው? አንግል ዲ እና አንግል ሲን ተመልከቱ። ሁለቱም ሸር የሚያደርጉት አንድ አይነት አርክን ነው እዚህ ጋር። ኦኬ both subtenders the same arc አንድ አይነት አርክ ሸር ያደርጋሉ ማለት ነው። the same arc ከእንደገና ደግሞ ሁለቱም አንግሎች ምንድን ናቸው? ሁለቱ ደግሞ both are what ሁለቱም አንግሎች ምንድን ናቸው? both are inscribed angles አይደለ? ሁለቱም inscribed አንግሎች ናቸው። inscribed angles ቅድም ደግሞ ምን ብያችኋለሁ? ሁለት ኢንስክራይብድ አንግሎች ወይም ከዛ በላይ ኢንስክራይብድ አንግሎች በአንድ አይነት አርክ ሼር የሚያደርጉ ከሆነ አንግል ሜጀራቸው እኩል ነው ብለናል። so which implies that ይሄ ምን ይነግረናል ማለት ነው? ሁለቱን ነገር ካሟሉ which implies that አንግል ዲ ከማን ጋር እኩል ነው ማለት ነው? ከአንግል ሲ ጋር እኩል ነው። ስለዚህ አንግል ዲ ደግሞ ጊቭን ነው። ስንት ነው አንግል ዲ? 32 ዲግሪ ነው። 32 ዲግሪ እኩል ይሆናል ማለት አንግል ሲ። ስለዚህ አንግል ሲን አወቅን ማለት ነው። አንግል ሲ ስንት ነው? 32 ዲግሪ 32 ዲግሪ መሆኑን አወቅን ማለት ነው። ስለዚህ እዚህ ጋር ደግሞ ምን ብዬ ማወቅ እችላለሁ? በት አንግል ቢ ኤክስ እንዳላችሁ ነው። ኤክስ እዚህ ጋር ብዙ አንግል ስላለ አሻሚ እንዳይሆንባችሁ ቢ ኤክስ ሲ አንግል ቢ ኤክስ ሲ ወሰዱት። አንግል ቢ ኤክስ ሲ
ወይም ደግሞ ሜጀር ኦፍ አንግል ቢኤክስሲ ሜጀር ኦፍ አንግል ቢኤክስሲ ሲደመር ችኛው አንግል ማለት ነው። ችኛው አንግል ሲደመር አንግል ኤክስቢሲ ሜጀር ኦፍ አንግል ኤክስቢሲ ሲደመር ሜጀር ኦፍ አንግል ቢሲኤክስ መውሰድ ትችላላችሁ። ቢሲኤክስ ሶስቱ ሲደመሩ ስንት ይሰጣሉ? 180 ዲግሪ 180 ዲግሪ። በምንድን ነው የሚመጣው? ኢንቴሪየር አንግል ሰም ኢንቴሪየር አንግል ሰም ኦፍ ኤ ትሪያንግል የትሪያንግል ኢንቴሪየር አንግል ሰም ማለት ነው። የማንኛውም ትሪያንግል ውስጣዊ አንግሎች ድምር ስንት ነው? 180 ነው ማለት ነው። ሶ ሜጀር አንግል ቢኤክስሲ ማለት እዚህ ጋር የተሰጣችሁ ማለት ነው። ሶ ሜጀር ኦፍ አንግል ቢኤክስሲ 180 ዲግሪ ነው። አይ ሚን 85 ዲግሪ ነው። ቢኤክስሲ ማለት ችኛው አንግል ማለት ነው። ሁለተኛው ደግሞ ሜጀር አንግል ቢሲኤክስ ደግሞ ማለት ከማን ጋር እኩል ነው? ሜጀር አንግል ሲ ማለት ነው። ሌላ ነገር ስንት ነው? እሱ ደግሞ አግኝተነዋል። እዚህ ጋር 32 ዲግሪ መጥቶልናል ማለት ነው። ሶስተኛው ማን ነው እንግዲህ ተጠየቅነው? ሜጀር አንግል ኤክስቢሲ ወይም ደግሞ ባጭሩ ሜጀር አንግል ቢ ማለት ነው። ቢ እሱ የምንፈልገው ነው ማለት ነው። ስለዚህ ሶስቱ ደግሞ ሲደመሩ ስንት ናቸው ብለናል? 180 ናቸው። ሶስቱ ሲደመሩ 180 ናቸው። ስለዚህ 85 ዲግሪ ሲደመር 32 ዲግሪ ሲደመር ሜጀር አንግል ቢ ሶስቱ ሲደመሩ ስንት ይሰጣሉ? 180 ዲግሪ። ሰው ሁለቱን ተደምራቸው 117 ይመጣል ማለት ነው። 117 ዲግሪ ሲደመር ሜጀር አንግል ቢ እኩል ይሆናል 180 ዲግሪ። ሶ ሜጀር አንግል ቢ which is equal to 180 ዲግሪ ሲቀነስ 117 ዲግሪ። ኦኬ ሶ ሜጀር አንግል ቢ ስንት ይመጣል ማለት ነው? 63 ዲግሪ ይመጣል ማለት ነው። 63 ዲግሪ ጉድ። አራተኛው ኮንዲሽን ደግሞ ምንድነው? ሪሌሽንሺፕ ቢትዊን ኢንስክራይብድ አንግል ኤንድ ዋት ኢንስክራይብድ አንግል ኤንድ ሰሚ ሰርክል ሰሚ ሰርክል በሰሚ ሰርክል እና በኢንስክራይብድ አንግል መካከል ያለው ዝምድናስ ምንድን ነው? ለምሳሌ ይሄ ሴንተራችን አለ እዚህ ጋር ዲሲ so here it is an inscribed angle which is subtended by what? Which is subtended by a semicircle theta ABC. So measure angle of ABC, measure angle of BAC which is equal to theta. ምን አይነት አንግል ነው? ኢንስክራይብድ አንግል ሶ ቴታ ኢንስክራይብድ አንግል ነው ካልን ቴታ ኢንተርሰፕትስ አናርክ ማነሱ ቢሲ ማለት ነው። አናርክ ቢሲ አርክ ቢሲ ደግሞ ምንድን ነው ብለናል? ሰሚ ሰርክል ነው። እንደምታዩት ይሄ ሰሚ ሰርክል ነው። ቢሲ አርክ ቢሲ ስንል ይሄ ማለታችን ነው። ይሄ ሰሚ ሰርክል ነው። ሰሚ ሰርክል ወይም ደግሞ በሌላ አነጋገር ሃፍ ሰርክል ነው። ኦኬ ይሄ ሰሚ ሰርክል ነው። ስለዚህ ቴታ ኢንስክራይብድ አንግሉን አቅፎ የያዘው ማን ነው? ቴታ ኢዝ subtended by what? Subtended by what? Arc BC. ሶ በዛን ሰዓት ቴታ ሁልጊዜ ሜጀር የሚያደርገው ስንት ነው? 90 ዲግሪ ይሆናል የሚላችሁ። ኦኬ አንድ ኢንስክራይብድ አንግል በሴንትራል አንድ ኢንስክራይብድ አንግል በሃፍ ሰርክል ወይም ደግሞ በሰሚ ሰርክል የታቀፈ ከሆነ
የሚኖረው የአንግል መጠን 90 ዲግሪ ነው። ምክንያቱም ምንድን ነው ብለናል? ይሄ ለምንድን ነው እንደዚህ የሆነው? ዋይ የሚለውን እንደው ማየት ካስፈለገ ቅድም ካየናቸው ከሁለተኛውና ከአንደኛው ሴናሪዮ ጋር የሚመሳሰሉ ናቸው። ቅድም ምን አይተናል? ልብ አድርጉ። እዚህ ጋር ሴንትራል አንግል አለ። ይሄ ሴንትራል አንግል ነው ቴታ። ይሄ አርክ ኤቢ ነው። ስለዚህ ምን ብያለሁ? ቴታ ሴንትራል አንግል ነው። ይሄ ደግሞ ቢ አርክ ነው። ምን ያደረገ አርክ ነው? ይሄ አርክ ኤቢ ሴንትራል አንግሉ አቅፎ የያዘው አርክ ነው። ስለዚህ የቴታ መጠን ከማን ጋር እኩል ነው? ከአርኩ ጋር ሜጀር ኦፍ አርክ ኤቢ ጋር እኩል ነው ብለናል አይደለም? ሌላኛው ደግሞ እዚህ ጋር አሁን ምን ብጨምርበት ሴንትራል አንግል ደግሞ ኢንስክራይብድ አንግል ብጨምርበት በዚሁ አርክ የታቀፈ ቺኛዋን ደግሞ ቤታ ብላት ቤታ ደግሞ ምንድን ነው? ኢንስክራይብድ አንግል ነው። ስለዚህ ቤታ ደግሞ ምን ይሆናል ማለት ነው? የቴታ ግማሽ ነው የሚሆነው ማለት ነው። የቴታ ግማሽ ይሆናል አይደለም? እነኚህ ሁለት ነገሮች ተመልከቱ። አሁን ይሄኛው በሴንትራል ሰሚ ሰርክል በሚሆንበት ሰዓት ደግሞ በተመሳሳይ መልኩ ይሰራል። ኦኬ ሴንትራል አንግል ስትሬት አንግል ሆነ ማለት ነው። ስለዚህ ቴታ 90 ዲግሪ ሆነ ማለት ልብ አድርጉ። እዚህ ጋር ሰሚ ሰርክል ሆነ ማለት ቴታ ቫልዩ 180 ዲግሪ ሆነ ማለት ነው። ስትሬት አንግል ሆነ ማለት ነው። ስትሬት አንግል ሆነ ማለት ነው። 180 ዲግሪ ከሆነ ቤታችን የኢንስክራይብድ አንግሉ ምንድን ነው የሚሆነው? ሃፍ ኦፍ ቴታ ነው። ቴታ 180 ዲግሪ ከሆነ 180 ሲካፈል ለሁለት ቤታ ስንት ይመጣል ማለት ነው? 90 ዲግሪ ይመጣል ማለት ነው። 90 ዲግሪ ይመጣል። በዚህ ምክንያት ነው። ለዚህም በደንብ አድርጋችሁ መረዳት ይኖርባችኋል። ኦኬ ሌትስ ሲ ኢት ባይ ዩዚንግ ኤግዛምፕል። ሶ ሂር ኢት ኢዝ ዊ ሃቭ ጊቨን ዘ ፊገር ሂር። ሶ እዚህ ጋር ሴንተር አለ፣ ሴንተር ኦፍ ሰርክል። ዘን ዊ ሃቭ ዲያሜትር ሂር and we have theta here and we have c here. So a b አለ and then c. so እዚህ ጋር b is 55 ዲግሪ ተሰጥቶናል። so find BAC ፈልጉ የተባለው BAC ይሄ ነው። BAC አንግል BAC ፈልጉ የተባለው ምን ያክል ነው? ይሄ አንግል ሰጥቶኛል። ቴታ ሲ ምን አይነት አንግል ነች? አንግል ሲ ውሰዱ። አንግል ሲ ምን አይነት አንግል ናት? ኢንስክራይብድ አንግል ነች። ኢንስክራይብድ አንግል ሰብቴንድድ ባይ በምን የታቀፈች ነው? ሰብቴንድድ ባይ ዋት? ባይ ኤሰሚ ሰርክል። ተመልከቱ። ይሄን አንግል አቅፎ የያዘው አርክ ይሄኛው ነው። አርክ ኤቢ ነው። አርክ ኤቢ ዚስ አርክ። ይሄ ደግሞ ምንድን ነው? ሰሚ ሰርክል ባይ ሰሚ ሰርክል። በሰሚ ሰርክል የታቀፈ እንትን ነው ማለት ነው። ኢንስክራይብድ አንግል ነው። ስለዚህ ሜጀር ኦፍ አንግል ሲ ምን ይሆናል ማለት ነው? ያን 90 ዲግሪ ይሆናል ማለት ነው። ቅድም ምን ብለናል? እዚህ ጋር በመጨረሻው ኮንዲሽን ላይ አንድ ኢንስክራይብድ አንግል በሰሚ ሰርክል የታቀፈ ከሆነ ኢንስክራይብድ አንግሉ በሰሚ ሰርክል የታቀፈ ከሆነ ሜጀር የሚያደርገው 90 ዲግሪ ነው ብለናል። 90 ዲግሪ ነው። ስለዚህ የሲን ዋጋ አወቅን ማለት ነው። ከዛ በኋላ የማንም ዋጋ ነው የምናውቀው? አንግል ቢኤሲን ለማወቅ ሜጀር ኦፍ አንግል ቢኤሲ ሲደመር ሜጀር ኦፍ አንግል ሲ ሲደመር ሜጀር ኦፍ ዋት አንግል ቢ፣ ሶስቱ ደግሞ ሲደመሩ ትሪያንግል አይደለ 180 ይሰጣሉ። 180 ዲግሪ። ይሄ በምን ምክንያት ነው እንደዚህ ሆነው? ኢንቴሪየር አንግል ሰም ኦፍ ኤ ትሪያንግል፣ የትሪያንግል ኢንቴሪየር አንግል ሰም ማለት ነው።
ሶ ሜጀር ኦፍ አንግል ቢኤሲ ሲደመር ሜጀር ኦፍ አንግል ሲ ስንት መጣለን? ሜጀር ኦፍ አንግል 90 ዲግሪ ሲደመር ሜጀር ኦፍ አንግል ቢ ደግሞ ጊቭናችን ነው ስንት 55 ዲግሪ ኢኳል 180 ዲግሪ ይመጣል። ሜጀር ኦፍ አንግል ቢኤሲ እዚህ ጋር ፕላስ ይሄ ስንት ይመጣል? 145 ዲግሪ ይመጣል። ሁለቱን ስደምራቸው 180 ዲግሪ። ሜጀር ኦፍ አንግል ቢኤሲ እኩል 180 ዲግሪ ሲቀንስ 145 ዲግሪ። ሜጀር ኦፍ አንግል ቢኤሲ which is equal to what ስንት ይመጣል? ይሄኛው 35 ዲግሪ ይመጣል ማለት ነው። 35 ዲግሪ ሶ እንደዚህ አድርገን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው በመካከላቸው ያላችሁ ማለት። ስለዚህ አራት መሰረታዊ የሆኑ እንግዲህ በአንግሎችና በአርኮች መካከል ያለውን ሪሌሽን የሚያሳዩ እንትኖችን አይተናል ማለት ነው። ሌላኛው ሐሳብ እንግዲህ ሳይክሊክ ኳድሪላተራል ይባላል። አሁን ስለ አርክ፣ ስለ ኢንቴሪየር አንግል፣ ስለ ኢንስክራይብድ አንግል፣ ስለ ሴንትራል አንግል እና ስለ ማይነር አርክ፣ ሜጀር አርክ ምናምን የሚለውን በሞላ አየን ማለት ነው። አሁን ደግሞ የምናየው ሳይክሊክ ኳድሪላተራል። አሁን ስለ ሰርክል ፒውርሊ ስለ ሰርክል ነበር ያየነው። አሁን እንግዲህ ደግሞ ሳይክሊክ ኳድሪላተራል ሲባል እንግዲህ ምንድነው? በሰርክሉ ውስጥ ኳድሪላተራሎች ወይም ጎን አራቶች በሚኖሩበት ሰዓት ማለት ነው። ኦኬ ኳድሪላተራል is said to be cyclic quadrilateral if there is a circle passing through all its four vertices ማለት ነው። ኦኬ ሳይክሊክ ኳድሪላተራል የሚባለው እንግዲህ ምንድነው? ኳድሪላተራል ማለት ጎነ አራት ማለት ነው። ይሄ ጎነ አራት ማለት ነው። ጎነ አራት ጎን ያለው ማለት ሳይክሊክ ማለት እንግዲህ በሰርክል ውስጥ ሰርክል ከሚለው ጋር። ስለዚህ ምንድነው አሁን የሚላችሁ ይሄው ሰርክል አለ። ከዛ በሰርክል ውስጥ ማን ሲኖር ማለት ነው? ጎን አራቱ። ይሄው አንደኛው ሳይድ ይሄውና፣ ሁለተኛው ሳይድ ይሄውና፣ ሶስተኛው ሳይድ ይሄውና፣ አራተኛው ሳይድ ይሄውና። ይሄ አሁን ሳይክሊክ ኳድሪላተራል ይባላል። ኤ ቢ ሲ ዲ። ስለዚህ ኤቢሲዲ ምንለዋለን ማለት ነው? ሳይክሊክ ኳድሪላተራል እንለዋለን። ኳድሪላተራል። መርሳት የሌለባችሁ ነገር ምንድነው? ሁሉም እነኚህ ተርኒንግ ፖይንቶች ወይም ቨርቴክስ የምንላቸው በሞላ ምን ላይ ማረፍ አለባቸው? ሰርክሉ ላይ ማረፍ አለባቸው። ሹድ ቢ ኦን ዘ ሰርክል። ኦኬ ሶ ኤ ቢ ሲ ኤንድ ዲ አራቱም ሹድ ኦልዌይስ ላይ ኦን ዘ ሰርክል፣ ሰርክሉ ላይ መሆን አለበት። አንዱ ወደ ውስጥ ገባ ብሎ ወይ ወደ ውጭ ከሆነ አንግሉ የተፈጠረው ያ ሳይክሊክ ሊሆን አይችልም ማለት ነው። ስለዚህ ሹድ ቢ ቨርቴክሱ ላይ ማረፋቸው ማረጋገጥ መቻል አለባችሁ ማለት ነው። ኢን ሳይክሊክ ኳድሪላተራል XY WXYZ the sum of either pair of opposite angles is ምን ይላችኋል? ሰፕሊመንተሪ ናቸው ወይም ደግሞ ሲደመሩ 90 ዲግሪ ናቸው። ስለዚህ ልብ አድርጉ እዚህ ጋር ይሄ ምንድነው? ሳይክሊክ ኳድሪላተራል ነው ብለናል። ኤቢሲዲ ሳይክሊክ ኳድሪላተራል ነው ብለናል እና ሁሉም ሰርክል ላይ ማረፍ አለባቸው። ይሄ ማለት ምን ማለት ነው? ለምሳሌ ይኸውላችሁ እንዴት መሰላችሁ? አሁን እንደዚህ ሆኖ አንደኛው ሳይድ እንደዚህ ነው፣ አንደኛው ሳይድ እንደዚህ። አሁን ይሄ ሳይክሊክ አይደለም። ለምን? ይሄኛው ቨርቴክስ ሰርክሉ ውስጥ ነው የተፈጠረው። ቱ ቢ ሳይክሊክ ይሄ ቨርቴክስ ማረፍ ያለበት እዚህ መስመሩ ላይ ሰርክሉ ላይ ነው። ወደ ውጭ መሆን አይችልም፣ ወደ ውስጥ መሆን አይችልም። ይሄን ነገር ነው። ሁሉም ቨርቴክሶች የግድ ምን ላይ ማረፍ አለባቸው? ሰርክሉ ላይ። ኦን ዘ ሰርክል ናት ኢንሳይድ ዘ ሰርክል ናት አውትሳይድ ዘ ሰርክል ራዘር ኢት ሹድ ቢ ኦን ዘ ሰርክል ቱ ቢ ሳይክሊክ ኳድሪላተራል። ኦኬ ይሄን ነገር ነው። ይሄን በደንብ አድርጋችሁ ያዙ። ይሄን ከያዛችሁ አሁን ቀጥሎ የምናየው ነገር ምንድነው? ሳይክሊክ የመጀመሪያው ቴርም ምን ይላችኋል? አንግሎች ይኖራሉ። ለምሳሌ ይሄኛውን አንግል ተመልከቱ። ሶሪ እነኛ ያሉ አሁን እነኝን አንግሎች ተመልከቱ። እችኛዋን አንግል ለምሳሌ ማን ልበላት? ቴታ ልበላት። እችኛዋን አንግል ቤታ ልበላት። እችኛዋን ደግሞ አልፋ ልበላት። እችኛዋን ዴልታ ልበላት።
ስለዚህ ስንት አንግሎች አሉ ማለት ነው? ኳድሪላተራል ስለሆነ ጎን 4 ስለሆነ 4 ውስጣዊ አንግሎች አሉት ማለት ነው። 4 ውስጣዊ አንግሎች አሉት። ስለዚህ አሁን ይሄ ልብ አድርጎ ኤቢሲዲ ኢዝ ኳድሪላተራል ሳይክሊክ ኳድሪላተራል በሚለው ተስማምተናል። ከእንደገና ስንት ኢንቴሪየር አንግሎች አሉት? አልፋ ቴታ፣ ቤታ፣ አልፋ እና ዴልታ እና ደግሞ ምን ይባላሉ? ኢንቴሪየር አንግሎች ናቸው፣ ውስጣዊ አንግሎች ናቸው። ኢንቴሪየር አንግልስ ኦፍ ኤ ኳድሪላተራል ኢንቴሪየር አንግልስ ኦፍ ኤ ኳድሪላተራል። ስለዚህ እዚህ ጋር ምንድነው የሚላችሁ? ቴታ ኤንድ ቤታ አልፋ ኤንድ ዴልታ እነኚህ ምንድን ናቸው? ኦፖዚት አንግልስ ናቸው። እነኚህ ምንድን ናቸው? ኦፖዚት አንግልስ ፊት ለፊት ያሉ ማለት ነው። ተቃራኒ አንግሎች ናቸው። ኦፖዚት አንግልስ እዚህ ጋር እንደምታዩት እንግዲህ ኦፖዚት ናቸው። ቴታና ቤታ ኦፖዚት አንግሎች ናቸው። አልፋና ዴልታ ደግሞ እንደዛው ኦፖዚት አንግሎች ናቸው። ቴታና አልፋ ግን አጀሰንት አንግሎች ናቸው። ጎን ለጎን ያሉ አጀሰንት ናቸው። ስለዚህ እኛ የምንፈልገው ኦፖዚት አንግሎች ናቸው። ስለዚህ ኦፖዚት አንግሎቹ that means ቴታ ሲደመር ቤታ ኦፖዚት አንግሎች ሁልጊዜ በአንድ ሳይክሊክ ኳድሪላተራል ውስጥ ያሉ ኦፖዚት ኢንቴሪየር አንግሎች ስደምሯቸው ሁልጊዜ የሚሰጡት ምንድን ነው? ስደምሯቸው የሚሰጧችሁ ነገር ምንድን ነው? ሁልጊዜ 180 ዲግሪ ስደምሯቸው የሚሰጧችሁ ስንት ነው ይላል? 180 ዲግሪ ነው። ሁልጊዜ 180 ዲግሪ ነው። ኦኬ ሰው እነኚህን ሁለት መሰረታዊ ሀሳቦች እንግዲህ መረዳት ይኖርባቸዋል ማለት ነው። ኦኬ ሌትስ ሲ ኢት ባይ ዩዚንግ አን ኤግዛምፕል። በኤግዛምፕል እንየው እንግዲህ እዚህ ጋር ምን ይላችኋል ኤግዛምፕሉ? ኢፍ ዘ ሜዥር ኦፍ ኦል ዚ ፎር አንግልስ ኦፍ ሳይክሊክ ኳድሪላተራል ነው። እንደዚህ አይነት ነገር በምትሰሩበት ሰዓት እንግዲህ በምስል መግለጻችሁ የተሻለ ሳይክሊክ ኳድሪላተራል ከተባላችሁ እንግዲህ በሰርክል ውስጥ ያለ ኳድሪላተራል ማለት ነው። ጎን 4 ማለት ነው በሰርክል ውስጥ ያለ። ስለዚህ እዚህ ጋር በቀላሉ መሳል ትችላላችሁ። በስዕል ስትሰሩት እንግዲህ እንዳትሳሳቱ ያግዛችኋል በምስል ስታስቀምጡት። ኦኬ ስለዚህ ይሄ ጎን 4ታችሁ ይሄ ነው። ስለዚህ በፈለጋችሁት መሰየም ትችላላችሁ። እንግዲህ if the measure of all the four angles of the cyclic quadrilateral are given እንግዲህ አንግሎች አሉ የፈለጋችሁት መጀመር ትችላላችሁ። ኦኬ የመጀመሪያውን እዚህ ጋር 4y plus 2 ቀጥሎ ያለውን ማን አለው? ቀጥሎ ያለውን ደግሞ y plus 20 ይሄኛው 4y ነው። ይሄ y plus 20 ከዛ ቀጥሎ 5y ማይነስ 2 ነው። ከዛ ቀጥሎ ደግሞ 7y ነው። 7y ስለዚህ አሁን ምንድነው የሚላችሁ? ከዛ find the value of y ነው ተባላችሁት። y ስንት ነው? ይሄ እንደው ምንም እንትን የሚል ነገር የለውም። ስለዚህ ምንድነው ኳድሪላተራል እስከሆነ ድረስ ኢንቴሪየር አንግል ሰም ኦፍ ቅድም ብያችኋለሁ። የትሪያንግል ከሆነ ምን ብለናል? 180 ዲግሪ ነው ብለናል። ኢንቴሪየር አንግል ሰም ኦፍ ኳድሪላተራል ደግሞ ከሆነ የኳድሪላተራል ስንት ነው ብለናል? 360 ዲግሪ የውስጣዊ አንግሎች ድምር ማለት ነው። የውስጣዊ አንግሎች ድምር። ስለዚህ እንደዛ ከሆነ አራቱን ደምረን 360 ዲግሪ ይመጣል ኳድሪላተራል እስከሆነ ድረስ። ስለዚህ 4y + 2 + y + 20 + 5y - 2 + 7y ስንት ይመጣል ማለት ነው? 360 ዲግሪ ይመጣል። ከዛ ኮሌክት ላይክ ተርሞችን 4y + y + 5y + 7y ከዛ እዚህ ጋር +2 አለች፣ እዚህ ጋር +20 ያለ፣ እዚህ ጋር -2 አለች። 360 ዲግሪ ኳልቱ
4y ሲደመር y 5y ሲደመር 5y 10 ከ7 ጋር 17y ሲደመር ይሄኛው ደግሞ እቺ 2 በዚህ ታፋለች እዚህ ጋር 20 ይመጣል ማለት ነው። 360 ከዛ 17y which is equals to 360 ሲቀነስ 20 ይመጣል። 17y እኩል ይሆናል 340 ወይ ብቻውን ለማስቀረት ይሄን ለ17 ይሄንንም ለ17 አካፍለዋለሁ። ይሄኛው ምን ይመጣል ማለት ነው? y እኩል ይሆናል ለ17 አንድ የ17 2 ይመጣል። ስንት ይመጣል ማለት ነው? 20 ይመጣል ማለት ነው። ያው የዋጋ 20 ይመጣል። እንደዚህ ያደረግን እንግዲህ የተለያዩ ነገሮችን መስራት እንችላለን ማለት ነው። it's all about በሚቀጥለው ቪዲዮአችን እንግዲህ ስለ አርክ ሌንግዝ፣ ፔሪሜትር፣ ኤሪያስ ኦፍ ሴግመንት ኤንድ ሴክተር የሚለውን እንመለከታለን። ቴንክ ዩ ቬሪ ማች